ትካዜ በዝቶ ከፍቅሬ ጋር እኔው ልኬልሽ ትታና ማትኮልሽ ተጫዋችን ፈገግታዬ ጠፍቶ ተዋርነት ትካዜ በዝቶ ልቤን ከፍቅሬ ጋር እኔው ልኬልሽ ትታና ማትኮልሽ ልረሳሽ አልቻልኩም ፍቅርሽ ረድቶኛል ልለይሽ አልፈቅድም ኪዳን ሸብቦኛል ደህናው መፍትሄው መላው ብልሃቱ መላ ካንቺ ካለ መላ በኝቱ ደህናው መፍትሄው መላው ብልሃቱ መላ ካንቺ ካለ መላ በኝቱ ጊዜ ቦታ አይመርጥም ፍቅርሽ ሳብከነክን ውበትሽ ሲገለጥ ስታሽ ነካክቶኝ ፍሬ ተቀስቅሶ ሰክሰክ መንደዴ ማን ባየልኝ ደርሶ ስታሽ ነካክቶኝ ፍሬ ተቀስቅሶ ሰክሰክ መንደዴን ባየልኝ ደርሶ ጫዋችነት ፈገግታዬ ጠፍቶ ባይተዋርነት ትካዜ በዝቶ ከፍቅሬ ጋር እኔው ልኬልሽ ትታና ማትኮልሽ ተጫዋችነት ፈገግታዬ ጠፍቶ ባይተዋርነት ትካዜ በዝቶ ልቤን ከፍቅሬ ጋር እኔው ልኬልሽ ትታና ማትኮልሽ ልረሳሽ አልቻልኩም ፍቅርሽ ረድቶኛል ልለይሽ አልፈቅድም ኪዳን ሸብቦኛል ደህናው መፍትሄው መላው ብልሃቱ መላ ካንቺ ካለ መላ በኝቱ ደህናው መፍትሄው መላው ብልሃቱ መላ ካንቺ ካለ መላ
በጄ በለኝና የዛሬን ተረታ ክፉን አታስታውሰኝ ታዘዘኝ ትዝታ ታዘዘኝ ትዝታ እባክህ ትዝታ የዛሬን ተረታ ያንን ጸደይ ዘመን ያንን ብራ ጊዜ በሀሳብ ሰረገላ ስቤው በትካዜ ልሻር ከህመሜ በያኔው ትውስታ መልካሙን አስታውሰኝ እባክህ ትዝታ ወቅት የሰበው ለታ የፈተና ንቃታ ጀንበር ጊዜው ጠፍቷ ትወጣለች ማታ ዘመን ቢለየን ኑሮ ቢያሳድዳት ትታኝ ጠፋች ብዬ ስለምለው ተሳት እርመቤሶ ልቤ ከወደደ አይከዳ ሽመጤ ጋልባል በሀሳብ ጃንሜዳ እርካቦ ወላዋይ ልጓሞ ልግመኛ ትዝታን መጋለብ እርሜ ነው ዳግመኛ በጄ በለኝና የዛሬን ተረታ ክፉን አታስታውሰኝ ታዘዘኝ ትዝታ ታዘዘኝ ትዝታ እባክህ ትዝታ የዛሬን ተረታ በጎ ምግባር ሳለ ከሷ ገላ የአንድ ቀን ጥፋቷ በሀሳቤ እንዳይጎላ ቆምልኝ ከሸንጎ በሞገድ ተረታ መልካሙን አስታውሰኝ ታዘዘኝ ትዝታ ጊዜ ንጉሥ አንተ ወቅቱ ጌታ ታውቀዋለህና የልቤን ስሞታ ፈቃድ ሆኖልኝ አጋር እስክትሰጠኝ ቸሩን በሚያስታውስ በትዝታ ኑረኝ እርመቤሶ ልቤ ከወደደ አይከዳ ሽመጤ ጋልባል በሀሳብ ጃንሜዳ ወላዋይ ልጓሞ ልግመኛ ትዝታን መጋለብ እርሜ
ፍቅር አይደለም ድንገት መበሳጨት ድንገት መበሳጨት በማለዳ ነግቶ በእሳት መጫወት በእሳት መጫወት እሳቱ ማጸብ ነው ከኔ ለመቃረን እኔ ለመቃረን ሁሉንም አይተናል ሌላ በሚቀረን ሌላማ ሚቀረን እኔማ ሚቀረን እኔ ናት ሌላማ ሚቀረን እኔ ናት ሌላማ ሚቀረን ተናገር ሌላማ ሚቀረን ተናገር እንባላለን እንዴ በፍቅር እንባላለን እንዴ እንድኖር ነው ወይስ እንድሞት እንድኖር ነው ወይስ ነው ጨከንክሳ በድንገት ጨከንክሳ በድንገት ተናገር 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 እናመሰግናለን። ቀደም ሲል ስራዎቻቸውን ያቀረቡልን በረከት መስፍን በኤልኤም 4 ተወክሎ የኤርሚያስ አስፋውን ልረሳሽ አልቻልኩም፣ ቃልአብ ተሻለ በኤልኤም 3 ተወክሎ የብዙአየሁ ደምሴን ታዘዘኝ ትዝታን እንዲሁም ደግሞ ፍቅር ተወርቁ በኤልኤም 6 ተወክላ የቬሮኒካ አዳንን ተናገርን ነበር ያቀረበችልን። ዛሬ ተወዳዳሪዎቻችን በምዕራፍ 23 መጀመሪያ ቀን ላይ አንጋፋና ወጣት ድምጻውያን ስራ እያሰሙ ነው አይደል? አዳዲስ ነው ለጆሮአችን። እስኪ እናመስግናቸው። እናመሰግናለን። የሰዓት አጋሮቻችን አቢሲኒያ ባንክ፣ ኢትዮ ቴሌኮም ናቸው። 8222 ላይ እናንተ ለወደዳችሁት ድምጽ መስጠት ትችላላችሁ። እናመሰግናለን። ዳኞች አስተያየት ብቻ ይሰጣሉ፣ ነጥብ አይናገሩ። እሺ ከበረከት ልጀምር። የኤርሚያስን የሰራው አንዳንድ ሙዚቃ እኔ የራሴ አስተሳሰብ ነው። አንዳንዴ ለመደመጥ ብቻ የተዘጋጁ ሙዚቃዎች አሉ ብዬ አስባለሁ። ለምሳሌ ይሄ ላይቭ ላይ ሲሰራ ብዙ ከማንሰማቸው ነው። እኔ ዋና ሀሳቡ ምንድነው የቱ ጋር ነው የበረከትን ታለንት የሚያሳየው የሚለው ጥያቄ ውስጥ ያለው። የዜማው በራሱ በጣም ተወዳጅ ሬዲዮ ላይ የማይጠፋ ለረጅም ጊዜ ስንሰማው የነበረ ነው። ግን ዘፈኑ እንደ ውድድር ስታመጣው ግን የቱ ጋር ነው ያንተ ሬንጅ ያለው? አንድ ቦታ ነው በቃ ትንሽ የሚወጣና ይሄ ባይሆን የዘፈን ምርጫ ላይ ቢታሰብበት በጣም አቅም ስላለ። ሌላው የመውጫና የመግቢያ ቦታዎች ሲያጠራጥሩ አይቻለውና እነሱ ነገሮች ቢስተካከሉ ለማለት ነው። ሌላው ከሞላ ጎደል ድምጽ ላይ ጥያቄ የለንም። አሁን እንደ አዲስ አይደላችሁም ዛሬ። በነገራችን ላይ በጣም የገረመኝ ነገር ሁላችሁም ጋር ያለውን አቅም በጣም አከብራለሁ፣ አደንቃለሁ። ግን አስተያየቶቹ ለሚቀጥሉት በጣም እንዲስተካከሉ። ሌላው ቃልአብ የብዙአየሁን ነው ዘፈኑ። ይሄም በራሱ በጣም ጥሩ ነው። በተለይ የመጀመሪያው የዜማ ክፍል ጋር ሁልጊዜ እንደምለው እሱ ጋር በጣም ተጠንቀቁ። እሷም በደንብ ከሰራችሁ ያው እየጋለ ሲመጣ ነው ድምፁ። ግን ከቅኝት ጋር በተያያዘ ትንሽ ችግር ነበረ እና ቃልአብንም አሁን የዘፈን ምርጫ ላይ ነው እንደ ውድድር። የቃልአብንም ደግሞ አሁን ታለንት የሚያሳይ ችሎታን የሚያሳይ የቱ ጋር ነው? ኖርማል ዘፈን ነው። ከቅድሙ ድምጽ ወጣ ብሎ ይሰማል፣ ጥሩ ነው እንደ መጀመሪያው። ግን ለሚቀጥለው ያለው በጣም መታሰብ ያለበት የዜማ ምርጫ። ስለዚህ ቃልአብ ብዙ ይጠበቅብሃል። የዜማ ምርጫን በጣም አስብበት እንደ ውድድር። ሌላ ፍቅርተ ትዝታ ማይነር ቅኝት ላይ ያለ የቬሮኒካን ይሄ ደግሞ እንደዚህም ሀገረኛ ዘፈን እንደምትቺ አቅምሽን ያሳየሽበት ያንቺ ደግሞ በጣም ይሄ ኮንፊደንስ። በሁለተኛ ዙር ደግሞ እንደዚህ አይነት ልምምድ
በጣም ለሌሎች ድምጻዊ ያስተምራል ብዬ ነው ማስበው። ድምጽሽ መቼም ገርሞኝ ቅኝቱን ራሱ እንዲያምር የማድረግ ብቃት ያለሽ የምር ለመናገር ሪኮርዲንግ እስኪመስል ድረስ በዚህ ደረጃ ነው የሰማውሽና እኔ ዛሬ ተሳክቶልሻል ብያለሁ። ገና ከመጀመሪያውና በጣም ነው ደስ የሚለው። በተለይ አንድ ቦታማ ኦክታቭ ላይ እኩል የጻፍነው አይደል ስለምትዩ እርግጠኛ ስለሆንኩ ነውና በቃ ቲዩን የሆነ ነገርና እንዴት አድርገሽ እንደቀለሽውና አንዳንዴ እንደዚህ አይነት ችሎታ እንዳላቸው የማያውቁ ሰዎች አሉ። ስለዚህ እንደዚህ ሲምፕል የሚባል አይደለም ይሄ። ስለዚህ ወዲያው መተሽ ደግሞ ዘፈኑ ጋር ስትገቢ በጣም አሁን ቅድም ወድሃለሁ የሚለው የመጀመሪያው ዙር ላይ ጆሮዬ ላይ ሲጮህ ነበርና አሁን ደግሞ ተናገር የሚለውን በደንብ አድርገሽ እንደዚህ ነው ማሳመንና በጣም ጎበዝ መልካም እድል እመኝልሻለሁ። በርቺ። እሺ በረከት መስፍን የኤርሚያስ አስፋውን ልረሳሽ አልቻልኩም የሚለውን ዜማ ነው ያመጣው። ዜማው በጣም በቃ በደንብ ጆሮአችን ላይ ተቀጠቀጠ። ማን እንዳለው በሬዲዮ ሁሌ የምናዳምጠው የነበረ ነው። ግን ለውድድር ይሆናል የሚለው ነገር ትንሽ ጥያቄ አለኝ። ለምንድነው አንተ ከዚህ በላይ ቀድም አሳይተህናል። ሎወርህ የት ድረስ እንደሚሄድ ሃየር የት ድረስ መውጣት እንደምችል ወፍራም ድምጽም በምን ያክል ጉልበት መስፈን እንደምችል እንዴት መቀለጽ የሚችል ጉሮሮ እንዳለ አሳይተሃል እና ይሄ ዜማ እውነት ነው ቅላጼው በጣም ሊፈትን ይችላል። ግን ያንተን ብቃት ያሳያለው የሚለው ላይ ጥያቄ አለኝ። ስለዚህ ምርጫ ላይ እንድትጠነቀቅ ለማስገንዘብ ያህል ነው። የሆነ ሰዓት ሪትም ገልብጠህባቸው እንትን ሙዚቀኞቹ አስተካክለውላል። ከሪትም ጋርም ያለውን ግብግብ አንተ ጋር ሊታይ አይገባም፣ በጣም ልታስብበት ይገባል እና ብዙ አዳመጥኩና ኪዩ ሁሉ የተመቻ አልመሰለኝም። ከቀድሙ ዘፈን ይሄኛው ትንሽ ኮምፎርታብል የሆነ ነገር አይደለም ላንተ ጉሮሮ። ማስተካከል አለብህ ምርጫህን ማለት ነው። አንዳንዴ ግጥሞች ሁሉ በደማይሰሙበት ቦታዎች ሁሉ ነበሩ። ስለዚህ በረከት ጉልበትን አንዴ በትልቅ አሳይተ መውረድ የለብህም። እሱን አስተካክል ለማለት ነው። ሌላ ቃላብ ተሻለ የቡዛየው ደምሴን ታዘዘኝ ትዝታ የሚለውን ዜማ ነው የመረጥከው። ከቀድሙ ምርጫ ያሁኑ በጣም የተሻለ ሆኖ ነው ያገኘሁት። ጥሩ ምርጫ ሆኖ አግኝቻለሁ። ላንተ የድምጽ ስትራክቸር ጉልበትህን በደንብ ተሰምቷል። ዘፈን እንዴት ምርጫው ባንዴ ቀይር እንደሚያደርግ ያዘፋፈን ሁኔታህን ያሳየበት ነው። ኪው ራሱ በደንብ እንደተመቸ ያስታውቃል። በደንብ በራስ ተማምነ ነው የዘፈንከው። እዚህ ጋር ብዙ ነገሩ ደስ ብሎኛል። ግን ከቅኝት ጋር በተያያዘ የተወሰኑ ቦታዎች ጋር ችግር ነበሩ። እነዚህን ለመቅረፍ በጣም መስራት አለብህ ማለት ነው። ከዘፈን ምርጫው ባሻገር ፍቅርተ ወርቁ የቬሮኒካ አዳነን ተናገር የሚለው እኔ ራሴ በጣም ነው የደነቀኝ። ቅድም በጣም ዳያቶኒክ የሆነ የፈረንጅ ተች ያለውን ዜማ ተጫውተሽ አሁን ደግሞ ኮምፕሊትሊ ያበሻ አይነት አዛዜም ጉሮሮ የሚፈልግ ቅላጼ የሚፈልግ ልንገርሽ በቃ በደንብ ላንቺ የተሰራ እስኪመስል የዘፈንሹ በጣም ተደስቻለሁ። አማን ብሎታል ቅድም እኩል የጻፍነው ከወፍራም ድምጽ ባንዴ ኦክታቭ ሄደሽ የተመለሽበት ቴክኒክ በጣም የሚደንቅ ነበርና በጣም ሚውዚካል የሆነ ጆሮ እንዳለሽ ጉሮሮሽም በደንብ የተገራ ነው። ስለዚህ በጣም ይሄንን ነገር ልጠብቂው ይገባል። አንድ ግን የታዘብኩት ነገር ትንሽ ኮልተፍት ያለሽ መሰለኝ፣ ግን ያሳምረዋል በጣም ዘፈኑን በጣም እንዲያምር ነው ያደረገው ኮልተፍ ያለው አንደበትሽ እና ጎበዝ በርቺ ለማለት ነው። ሁላችሁም መልካም እድል እመኛለሁ። እሺ ብዙ ሀሳብ ተነስቷል። በጣም ላሳጥር ትንሽ ብቻ ለማውራት በረከት ጥሩ ነገሩ እንዳለ ሆኖ መታረም የነበረበት ወይም እንድታስብበት የሚሆነው አንድ ከቅኝት ጋር በተያያዘ፣ ሁለት ደግሞ አሁን የቅድሙ ኮንፊደንስ የድምጽ ግርማ ሞገስ የነበረው ውበት ሁሉ አልተገለጸም እዚህኛው ላይ። አንደኛ በእርግጠኝነት በቃ እና በጣም በኮንፊደንስ እያዜም ካልነበረ ምናልባት ካንተ ጋር ብዙ ጊዜ አልቆየም፣ አዲስ ጥናት ሊሆን ይችላል፣ ለዚህ ውድድር ዝግጅት ድንገት ያጠናው ነገር ሊሆን ይችላል። ግን እንደዛም ከሆነ ብስል ብሎ መምጣት ያለበት በጣም ያስታውቃል። በቃ ኮንፊደንስ ራሱ ዳውን አድርጓል። ሁለተኛ ዙር ላይ ስትጫወት ትንሽ የተሻለ ነው። እንዳጠቃላይ ግን የዜማ ምርጫው ላይ ብዙ አልተስማማኝም። እኔ ፐርፎርማንስህም ብዙ አይደለም፣ አጥጋቢ አይደለም።
ቃላብ የቡዛየው ታዘኝ ትዝታ እኔ አሁን በጣም የገረምከኝ ቃላብ ቅድም በጣም ኮምፕሌን ስናደርግ የነበረው የጉልበት ጉዳይ ነበር። አሁን ከየት መጣ? አሁን ሌላ ቃላብ ነው እንዴ ያለው አይደለም ማለት ሶ ቅድም ለምን እንደዚህ አልሆነም አይደል? ውጤት የሁለቱ ሙዚቃ ድምር ነው የሚሰጠው አይደለም? ሶ ለምን ሁሉም ላይ እኮ በጣም የምትችለውን ያህል ቤስት ፐርፎርማንስ ማሳየት አለበት። ይሄው በጣም ጥሩ ነው። ብዙ ነገር ጉልበት ነበረ እንደው በጣም ችግር የነበረው እዚህ ላይ ደግሞ ፍንትው ብሎ የሚሰማ አይነት ፐርፎርማንስ የነበረው። ስለዚህ አንዱ ጉዳይ የሚስማማህን የዜማ ምርጫ ማሰብ ያስፈልጋል። እንደ መጀመሪያ ቀን ብዙ የምናወራባቸው መሰረታዊ ነገሮች ናቸው የዜማ ምርጫ ከሪትም ከፒች ጋር ምናምን የተያዘ። ስለዚህ እሱን ነገር አስብበት። ፍቅርተ በጣም የሚገርም ነው እንግዲህ ፍጹም ዲያቶኒክ ስሜት ካለው ደግሞ ቶታሊ በጣም ወደ ሀገርኛ ግን ስቲል ሞደርን የሆነ ሀገርኛ አይነት ስሜት ውስጥ ደግሞ መምጣት ከዛ ሁለቱንም በጣም በትልቅ ውበት ማዜም በጣም ሌላ ተስጦ ነው። በጣም ግሩም ነው። ለመጀመሪያ ጊዜ ነው ይሄ ሙዚቃ ሲመረጥ። በረከትም ያንተ ለመጀመሪያ ጊዜ ነው ለውድድር ሲቀርብና በጣም ጥሩ ነው። ምንድነው ፍቅርተ አንቺ ጋር ያለኝ ነገር ኢሚቴሽን ወይ ድምጽ አታስመስሉ የሚለው ሀሳብና በራሳችሁ አይደንቲቲ ቢውልድ እንድታደርጉ የሚለው ሀሳብ አሁን እሷ ቬሮኒካ ይሄንን ኖርማሊ እሷ ስታዜም ቃላቶችን በጣም የምታቀብጥበት የራሷ መንገድ አላት አይደለ? በቃ ያ የሷ ኤክስፕሬሽን እሱን ሁሉ ነው የወሰድሽውና አይሁን ወደ ራስ መመለስ ትልቅ ኳሊቲ ነው። እንደዚህ ጥቃቅን ነገሮች ናቸው የነበሩት። እኔ በጣም በቃ ውስጤ የቀረው ደግሞ አንድ በጣም ውብ የሆነ አቀራረብሽ አጨዋወቱ ፋልሴቶ ያለችበት ቦታ ላይ በጣም በሚደንቅ ሁኔታ ነው የተወጣሻትና እሷ ራሱ በጣም የምታስጨበጭብ ነች ለብቻዋ። እሷ ብቻዋ የምታስጨበጭብ ነችና በጣም ሚውዚካል ነሽ። የዜማ ምርጫሽን ብቻ ጥንቃቄ እያደረግሽ ቅድም እንደተባባል ነው አሁንም የነበረው ችግር ደግሞ ከሪትም ጋር ያለውን የመቁጠር መግቢያ መውጫ ግራ መጋባት ምናምን በቃ ክሊን ማድረግ አለብሽ። በተረፈ ለሶስታችሁ መልካም እድል።